እግዚአብሔር ሰውን ወደ ግብጽ ልኮ ታላቅ አያደርግም። እግዚአብሔር ሰውን ጠርቶት ነው ታላቅ የሚያደርገው። ሰው በእግዚአብሔር ነው ታላቅ የሚሆነው። እግዚአብሔር የነገራቸው ነገር አለ ለአዳምና ለሔዋን። ዘፍጥረት 1:26 ላይ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ በውስጧ የሚኖሩትን ነገር ሁሉ ምን አድርጉ? ሰብድዩ አድርጉ። ሰይጣን መጣና ሌላ ነገር አሳያቸው። ማየት ስትጀምር ለጥበብ መልካም እንደሆነ የሚያስጎመጅ እንደሆነ አየች ይላል። ሰው የወደቀው በልቶ አይደለም አይቶ ነው። መብላት የማየት ውጤት ነው። ስላየች ነው ፍሬውን የበላችው። ሰዎችን እንደ መልካችን እንደ ምሳሌያችን ምን እንበል? እንፍጠር ይል ኤሊሁ ማለት ወይም ደግሞ እግዚአብሔርም አለ ኑ ሰዎችን የሚለው ይሄ እግዚአብሔር የተባለው እግዚአብሔር እኛ እያንዳንዱ ቦታ እግዚአብሔር ነው። ሶስት ስሞችን ወይም ሶስት ግሎሪዎችን ተሸክሞ ተቀመጠ ስም ነው። ይሄ ኤሊሁም የሚባለው ወይም ኤሊሁም በመባል ተገለጠ የእግዚአብሔር ስም። ኑ ሰዎችን እንደ ማጀስቲ፣ እንደ ሩለር፣ እንደ ኦነር እንፍጠር። በምታውቁትና በማታውቁት ነገር መካከል፣ ገባችሁና ባልገባችሁ መካከል፣ በሰማችሁትና ባልሰማችሁት መካከል የህይወት ልዩነት አለ። ሙታን ማለት ምን ማለት ነው? ሙታን ማለት ዲስፋንክሽናል ሊሆን ማለት ትኖራለህ፣ አትሰራም፣ ትኖራለህ፣ ፕሮስፐር አታደርግም። ስጋህ ሞቶ ሳጥን ውስጥ መግባት የለብህም ሙታን ለመባል። ስጋህ ሞቶ አፈር ውስጥ መግባት የለብህም ሙታን ለመባል። ሙታን ማለት እያለ ፋንክሽን የማያደርግ ማለት ነው። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። እግዚአብሔር የተባረከ ይሁን። ሃሌሉያ አሜን። ዘፍጥረት 12ን እናንብብ። ዣባጋሳትራ ላባራላባየ እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከት ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካል። እኔ ወደማሳየህ ምድር ውጣ፣ ታላቅ ሕዝብ አደርግሃል። ሃሌሉያ። እኔ ምን ወደምልህ ወደማሳይ ምድር ውጣ። ይሄ ክፍል ኢንፋክት እግዚአብሔር አምላክ ጂኦግራፊካሊ ነው የሚናገረው። የዘር ሰሜን ሊሆን ይችላል፣ ደቡብ ግብፅ ሊሆን ይችላል። wherever the country is geographically ወይም በስጋ ስለሚያሳየው ዳይሬክሽን ነው መጽሐፉ የሚናገረው። ነገር ግን ቀጥሎ ያለው ክፍል ታላቅ ሕዝብ አደርግሃለሁ የሚለው እግዚአብሔር ሰውን ወደ ግብፅ ልኮ ታላቅ አያደርግም። እደግመዋለሁ። እግዚአብሔር ሰውን ወደ ግብፅ ወይም ወደ አሜሪካ ልኮ ታላቅ አያደርግም። እግዚአብሔር ሰውን ጠርቶት ነው ታላቅ የሚያደርገው። ሰው በእግዚአብሔር ነው ታላቅ የሚሆነው። ና በሰሜን ና በደቡብ ና በምስራቅ ነው በምዕራብ እግዚአብሔር ስለ ጠራ ብቻ ታላቅ ትሆናል። አሜን ነው ወይ? እና በጣም ኢንትረስቲንግ የሚያደርገው ነገር ይሄን ክፍል ምንድነው? እኔ ወደ ማሳየህ ምድር የሚለው ቃል። እኔ ወደ ማሳየህ ምድር የሚለውን ቃል ሳስብ ዘፍጥረት 2 ላይ ሰይጣን ከሰማይ ከወደቀ በኋላ ወደ አዳምና ወደ ሔዋን መጥቶ አሳያቸው። ይህን ክፍል ብናነበው እንደነገርኳችሁ ይህን ክፍል ስንማር የተለየ ዳይሜንሽኑ ስለምንገባ በጣም መስማት የሚገባችሁ ወርድ ነው ይሄ። ይኸውላችሁ ዘፍጥረት ምዕራፍ 3 ቁጥር 6 እንዲህ ይላል፣ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ ምን አለች? ድምፃችሁን አሰሙኝ። ምን አለች? እስቲ በደንብ አየች። እስቲ እንደኔ በሉ፣ እስቲ እንደኔ በሉ። ስለዚህ ውድቀቱ የጀመረው ከየት ነው ማለት ነው? ከማየት ነው የጀመረው ማለት ነው። ስለዚህ እግዚአብሔር የነገራቸው ነገር አለ ለአዳምና ለሔዋን። ዘፍጥረት 1:26 ላይ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ በውስጧ የሚኖሩትን ነገር ሁሉ ምን አድርጉ? ሰብድዩ አድርጉ፣ ገቨርን አድርጉ፣ ኮንትሮል አድርጉ፣ የራሳቸው አድርጉ የሚል ኦቶሪቲን እግዚአብሔር አምላክ ሰጥቷቸው እንደነበረ ታስታውሳላችሁ። ሰይጣን መጣና ሌላ ነገር አሳያቸው።
ሌላ ነገር አሳያቸው። ማየት ስትጀምር ለጥበብ መልካም እንደሆነ የሚያስጎመጅ እንደሆነ አየች ይላል። ስለዚህ ካየች በኋላ ወደቀች። እነግራቸዋለሁ፣ ከዚህም በፊት ነግሬያቸዋለሁ። ሰው የወደቀው በልቶ አይደለም አይቶ ነው። ሰው በልቶ አልወደቅም። አሁን አፕሉን በሉና ፍሬዋን አትብሉ የተባሉትን በሉና ወደቁ ይላል። ነው ውድቀቱ ከዛ ጀመር። መብላት የማየት ውጤት ነው። ስላየች ነው ፍሬውን የበላችው። መብላት ውጤት ነው። ኮዙን ክሬኤት ያደረገው ግን ወይም ደግሞ መብላቱን ክሬኤት ያደረገው ግን ማየቷ ነው። ስለዚህ ስላየች አጠፈችው፣ በላችው፣ አዳምንም አበላችው። ስለዚህ ሰው ወደቀ፣ ኦቶሪቲውን ተነጠቀ። ሰው ግሬት ነበረ፣ እንደነገርኳችሁ ሰው ታላቅ ነበረ። ለምንድን ነው ታላቅ የነበረው? ኑ ሰዎችን እንደ መልካችን እንደ ምሳሌያችን ምን እንበል እንፍጠር ይል። ይሄ እንደ ምሳሌያችንና እንደ መልካችን እንፍጠር ብሎ የተጣራው እግዚአብሔር የሚለው ቃል የዕብራይስጡ ትርጉም ኤሊሁም የሚል ቃል ሰጥቶታል፣ ወይም ኤሊሁም የሚል ስያሜ ሰጥቶታል። ኤሊሁም ማለት ወይም ደግሞ እግዚአብሔርም አለ ኑ ሰዎችን የሚለው ይሄ እግዚአብሔር የተባለው እግዚአብሔር ለኛ በእያንዳንዱ ቦታ እግዚአብሔር ነው። በሌላ ቦታ ዕብራውያኖች ግን በትርጉም ይጠቀሙታል ክፍሉን። ስለዚህ ኤሊሁምም አለ ነው የሚለው። ይሄ ኤሊሁም የሚባለው የእግዚአብሔር ስም ማጀስቲ ማለት ነው፣ ሩለር ማለት ነው፣ ኦነር ማለት ነው። ሶስት ስሞችን ወይም ሶስት ግሎሪዎችን ተሸክሞ የተቀመጠ ስም ነው። ማጀስቲ ማለት who can govern everything፣ ሁሉን ነገር የሚገዛ። እስቲ በሉት እስቲ ድገሙልኝ። ራባሳንዳላባያ ኤሊሁም በዚህ አለ። ይህን ሰፈር የሚገዛ ህይወታችንን የሚገዛ ኢኮኖሚያችንን የሚገዛ ጤንነታችንን የሚገዛ ሁሉን የሚገዛ ጌታ በዚህ አለ። ሃሌሉያ! ሁሉን ምን የሚል የሚገዛ ኢየሱስ ጌታ ነው። ኤቭሪቲንግ ኢዝ አንደር ኮንትሮል ኦፍ ሂም፣ በሱ ቁጥጥር ስር አለ። ሃሌሉያ! ጨለማ በሉት፣ ፖቨርቲ በሉት፣ ድህነት በሉት፣ whatever you call it, it's under his name። ሁሉን የሚገዛ ማጀስቲ፣ ሁሉ የሚሰግድለት፣ ሁሉ የሚንቀጠቀጥለት፣ ሁሉ የሚፈራው። ኤሊሁምም አለ the majesty speaks። ሃሌሉያ! ስለዚህ the majesty, the ruler, the owner፣ ruler ማለት የሚገዛ ማለት ሲሆን ኦነር ደግሞ ሁሉ የራሱ የሆነ ብሬኬሳታላባይ ምን ማለት ነው? ሁሉ የራሱ የሆነ ከህይወትህ ከዘመንህ ዲመን ወይም ሰው የትኛውም ኃይል ይሄ የኔ ነው ብሎ ክሌም ማድረግ አይችልም። ኤቭሪቲንግ ኢዝ ዮርስ። እስቲ ሁሉ በሉ እስቲ የእኔ ነው የአምላኬም ነው። ክብር ለእግዚአብሔር ይሁን። ኦነር ነው ያለው ማለት ኦነር ነው። አሁን ይሄ ቸርች ፋሪስ ፕሮፌቲክ ቢባልም ቢልዲንጉን ግን የማን ነው? የአከራየን ሰውዬ ነው። ኦን የሚያደርገው ማን ነው? እሱ ነው ማለት ነው። ስለዚህ እኛውን ተነስተን እያመለክንበት ነው የኛ ነው ማለት አንችልም። he owns it። እንደዚህ ሁሉ የትኛውም አይነት የመናፍስት ኃይል ህይወታችሁን ክሌም ማድረግ አይቻልም። ማለት ክሌም እንዳትደረጉ የማንም እንዳትሆኑ አድርጎ ፈጠራችሁ። in Jesus mighty in Jesus mighty ከገባችሁ ልክ እንደ ኢሳይያስ ምስክርነት ነው። he owns the money፣ ገንዘቡ የሱ ነው። he owns it። ግን አየር ላይ ጠፋ። ወይ እሱ ጋር የለም፣ ወይ እዛ ጋር የለም፣ ወይ አበበ ጋር የለም። ከዚያስ በኋላ በፕሮፌሲ ያንተ ነው፣ እጅን ዘርጋና ውሰድ። አይ ኖ በጣም አዝኗል። እጅን ዘርጋና ውሰደው፣ ብሩ ያንተ ነው፣ የትም አልሄድም። I own it because it is his money። እግዚአብሔርም እንደዚህ ነው። በጌታ በኢየሱስ ስም የትንቢት መንፈስ እየመጣብኝ፣ ጤንነታችሁ የናንተ፣ ብለሲንጋችሁ የናንተ ነው፣ ሲዝናችሁ የናንተ ነው፣ በረከታችሁ የናንተ ነው። ኦ ሃሌሉያ አሜን፣ ግሎሪ ቱ ጋድ ሃሌሉያ። ስለዚህ ይሄ ኤሊሁም የሚባለው ወይም ኤሊሁም በመባል የተገለጠ የእግዚአብሔር ስም ኑ ሰዎችን እንደ ማጀስቲ፣ እንደ ሩለር፣ እንደ ኦነር እንፍጠር ማለት አእምሮ አያፈነዳም። ስለዚህ ሰው በኔቸሩ ምንድን ነው ማለት ነው? ማጀስቲክ ማንነት አለው። ገዢ፣ ንጉስ፣
መንግስት የሆነ ማንነት አለ። ሰው ይህንን መቀበል አይችልም። ለምን? ተደቁሶ የተነገረው ነገር ሌላ ነው። እግዚአብሔር ግን ማጀስቲው መጣና እንደ ማጀስቲ አድርገን እንፍጠረው። ሩለር መጣን እንደ ሩለር አድርገን እንፍጠረው። ኦነሩ መጣና እንደ ኦነር አድርገን እንፍጠረው። ሰው በፍጥረቱ ማጀስቲክ ወይም ደግሞ ሮያል አይደንቲቲ አለው። እስቲ ቀኝ እጆቻችሁን አንሱ። ይኸውላችሁ ጌታን ስትቀበሉ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ አሰራሯን ክጃለሁ እንደምትሉ እንደዚሁ ተቀበሉ። እኔ በሉ እስቲ በፍጥረቴ፣ እኔ በማንነቴ፣ እኔ በእግዚአብሔር መልክ በመፈጠሬ የመንግስት ዘር፣ የገዥነት ዘር፣ የባለቤትነት መብት አለኝ። አሜን። ወዳጆች ሆይ ይሄንን ጉባኤ ብቻ የምናውጀው አይደለም። ይሄ በማንነት ተቀብለን ሉክ በምታውቁትና በማታውቁት ነገር መካከል፣ ገባችሁና ባልገባችሁ መካከል፣ በሰማችሁትና ባልሰማችሁት መካከል የህይወት ልዩነት አለ። ለምሳሌ ጌዲዮንን መጣና እግዚአብሔር እንደዚህ አለው፣ አንተ ጽኑ ኃያል ሰው፣ እግዚአብሔር ከማን ጋር ነው አለው። አንተ ጽኑ ኃያል ሰው፣ እግዚአብሔር ከማን ጋር ነው? ይሄንን ድምፅ ሰማና እንደዚያ እግዚአብሔር ከኔ ጋር ቢሆንማ ለምን ጠላቶቻችንን ይህን ያደርጋሉ? አሁን ለጌዲዮን ገዝፎ የታየው ጠላቱ ያደረገበት እንጂ ጽኑ ነው የተባለበት ፖይንት አይደለም። ስለዚህ ለብዙዎቻችንም እንደዚህ አይነት ችግር ነው ያለብን። ኢኮኖሚው፣ ፖለቲካው፣ አገራችሁ፣ ቤተሰባችሁ፣ ታሪካችሁ እንደገና በዘር ማንዘር መርገም አለባችሁ ተብሎ ተነግሯችኋል። ሄዳችሁ በዘይት በምን ሞክራችኋል። በጣም ብዙ አይነት ሜስ ውስጥ ስላላችሁ እናንተን ማጀስቲ ናችሁ ብሎ ማስተማር በጣም ይከብዳል። ግን ቢከብዳችሁም ዋጡት። you are a majestic። አሜን ነው ወይ? እስቲ እኔ ገዢ ነኝ በሉት እስቲ in Jesus name። አፋችሁ ይፈታ በሉት። እኔ ገዢ ነኝ በሉት እስቲ እኔ ገዢ ነኝ። የትኛውም ነገር በእኔ ቁጥጥር ስር ተደርጓል። አሜን። ይሄ ነገር እነግራችኋለሁ። አንድ ሰው በጸሎት ስለበረታ ወይም ደግሞ በጣም የሆነ ቤተክርስቲያን ውስጥ ኖ ናቹራሊ እግዚአብሔር አምላክ ሰው ውስጥ የመግዛት ማንነት አስቀምጧል። you have it። ይሄ ስፒሪት ሲኖርህ የሚሆነው ነገር ምንድን ነው? በኋላ እመጣበታለሁ። when you have this spirit የሚሆነው ነገር በኋላ እመጣበታለሁ። ከዚያ በዚህ አይነት ግሎሪ፣ በዚህ አይነት ዳይሜንሽን፣ በዚህ አይነት የመግዛት ችሎታ የተፈጠረ ሰው ይህን ችሎታውን ዘወር አደረገና ለጥበብ መልካም እንደሆነ ዲመን ያሳየውን ነገር አየ። ልክ የተሰጠውን ትቶ ያልተሰጠውን መፈለግ ሲጀምር ወደቀ። ከዚያ እግዚአብሔር እንደረገመው ምናምን ታያላችሁ። ዘፍጥረት 12 ላይ መጣና ሔዋን በማየት እንደወደቀች ያውቃል። አብርሃምን ጠራውና እኔ ወደማሳየ አንተ ሄዳለሁ። ምክንያቱም ሰው የወደቀው ዲመን ወደሚያሳየው ሄዶ ነው። አሁን ቀኝ እጃችሁን አንሱ። እኔ የሚሄደው በሉሲ እግዚአብሔር ወዳሳየኝ በሉሲ። እኔ የሚሄደው እግዚአብሔር ወዳሳየኝ በሉ። እግዚአብሔር ወዳሳየኝ ነው። ሃሌሉያ። እግዚአብሔር ደግሞ ወዴት እንደሚያሳየን ልንገራችሁ። ወዴት እንደሚያሳይ ልንገርህ። እግዚአብሔር ሊትራሊ የሚያሳየን ወደ መስቀሉ ነው። በመስቀሉ ስለተፈጸመው ነገር እግዚአብሔር ካለ መስቀሉን ነው የሚያሳይ። ኢን ጂሰስ ኔም። ዕዳ የተከፈለበት ነው። መርገም የተሻረበት ነው። ሞት የተዋጠበት ነው። ሲኦል የተዘጋበት ነው። መርገም የተሰበረበት። እኔ ወደማሳይ ወደዚያ ምድር ሂድ። አሁን እግዚአብሔር ሊዲንጉ ወይም አመራሩ የሆነ ጂኦግራፊካል ቦታ ሳይሆን ክርስቶስ ኢየሱስ የፈጸመው መስቀሉ ጋር ነው የሚያሳይ። እዛ ሬቨሌሽን ጋር ስታይ ብሉይ ኪዳን ላይ ታስታውሳላችሁ። በምድረ በዳ እስራኤል ሲያጉረመርም ከምድረ በዳ እባቦች ወጥተው ምን አሏቸው ይላል? ነደፏቸው። የዳኑት በምንድን ነው? እስቲ በማየት በሉት እስቲ ምን አለ? ሙሴን የናስ እባብ ስራና ምን በልላችኋል?
ስቀለው ወደ ተሰቀለው ያየ ከመርገም ወይም ደግሞ ከሚነድፈው እባብ ይድናል። ስለዚህ እስራኤል ያደረገው ነገር ሌላ አይደለም፣ ቀና ብሎ ማየት ነው። እግዚአብሔር ወዳሳያቸው ሲያዩ እባቡን ረገጡት። ኢን ጂሰስ ኔም። ያ እባብ ዘፍጥረት ላይ ሔዋንን የጣለ፣ ያ እባብ ዘፍጥረት ላይ አዳምን የጣለ፣ ሰውን ተገዢ ያደረገ የሞተ ያደረገ እባብ ነበር። እሱን ረገጡት። ስለዚህ ዘፍጥረት 12 ላይ እኔ ወደ ማሳይ ምድር ውጣ ብሎ እግዚአብሔር ሲናገር ዝም ብላችሁም ጂኦግራፊካል ማይንድድ እንዳትሆን ወይም ደግሞ የሆነ ሰሜን ነው ደቡብ ጌታ ሆይ እኔ ወደ ማሳያ አልከኝ፣ የት ልሂድ? ከቡልቡላ ቦሌ ልሂድ ወይም አያትል ሙቭ ላደርግ ቤት ልቀይር? እንደሱ አይደለም። እኔ ወደ ማሳይ ሲል እግዚአብሔር የሚያሳየ አንድ ቦታ ብቻ ነው። በመስቀሉ ስራ ሁሉ ነገር ተሸንፈዋል። አሜን። ስለዚህ አብርሃም ምን አለው? አሁን ሔዋን ያየችው የወደቀችበት፣ አዳም ያየው የወደቀበት ስላለ እኔ ወደ ማሳይህ ወደዚያ ሂድ። ኢየሱስ ጌታ ነው። ከዚያ ምን አደርግሃለሁ? ሁለተኛውን ፖይንት ነኝ። ታላቅ ሕዝብ። ኦ ሃሌሉያ። እዛ ምን አለው? እኔ ወደ ማሳይህ ምድር ሂድ አለውና የማደርግህ ታላቅ ሕዝብ አደርጋለሁ። ምን አደርጋለሁ? እግዚአብሔር ለምንድን ነው ታላቅ ብሎ ነገሩን የጀመረው? ምክንያቱም ቅድም እንደነገርኳችሁ ሰው ካየ በኋላ ዲያብሎስ ያሳያትን ካየች በኋላ ከበላች በኋላ ታናሽ ሆኗል። በምን they become under control of a demon governing ውስጥ under control ሆኗል። ወይም ደግሞ በጠላት አሰራር ከጠላት አሰራር በታች ሆኗል። ይህንን በደንብ የሚዘረዝረው ማን ነው? ጳውሎስ ነው። ኤፌሶን 2 ላይ ሄደን እንይ። ምንድን ነው የሚላቸው? ከኔ እጅግ በተሻለ ዴፊኒሽን ጳውሎስ ይናገረዋል። ኤፌሶን ምዕራፍ 2 ላይ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራ የመንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋንና የልብን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። 3 ነገር ነበርን ይለናል። የመጀመሪያው በበደላችሁና በኃጢአታችሁ ምክንያት ምንድን ነበራችሁ ይላል? ሙታን ነበራችሁ። ሙታን ማለት ምን ማለት ነው? ሙታን ማለት ዲስፋንክሽናል የሆነ ማለት ትኖራለህ፣ አትሰራም፣ ትኖራለህ፣ ፕሮስፐር አታደርግም። you don't have to ስጋህ ሞቶ ሳጥን ውስጥ መግባት የለብህም ሙታን ለመባል። ስጋህ ሞቶ አፈር ውስጥ መግባት የለብህም ሙታን ለመባል። ሙታን ማለት እያለ ፋንክሽን የማያደርግ ማለት ነው። ወይም እግዚአብሔር አምላክ በዘመኑ የተናገረለትን ነገር ፖሰስ አድርጎ መውሰድ የማይችል ፐርሰናሊቲ ማለት ነው። ወይም ደግሞ የተነገረለት የተስፋ ቃል የማይገባው ማለት ነው። ወይም ደግሞ በመናፍስትም ዓለም፣ በድህነትም ዓለም፣ በጨለማም ዓለም፣ በፍጥረትም በመንፈሳዊም ዓለም ምንም አይነት ስልጣኑ አክቲቭ ያልሆነለት ማለት ነው። የሚኖር የሚበላ የሚጠጣ የሚሞት ማለት ነው ሙታን ማለት። ሙታን ማለት ይሄ ነው። ቀኝ እጆቻችሁን አንሱ። እኔ ሕያው ነኝ በሉት እስቲ በሉ። ሕያዋን ነን ይልና የእግዚአብሔር ቃል ሲናገር ሕያዋን ነን እንንቀሳቀሳለን አይልም እንዴ? የሕያው ምልክቱ ምንድን ነው? ሙቭመንት ነው። ወደ ግራ ሙቭ ማድረግ፣ ወደ ቀኝ ሙቭ ማድረግ፣ ወደ ሰሜን ዳርቻን ማስፋት። ሕያው ነን እንንቀሳቀሳለን ይላል። ሃሌሉያ። ሕያው ነኝ በሉ እስቲ። ሰሜንን ወስዳለሁ፣ ደቡብን ወስዳለሁ፣ ምርኮዬን አስመልሳለሁ። ሕያው ነኝ እንቀሳቀሳለሁ፣ ሕያው ነኝ እገዛለሁ። በሉና ከኔ ጋር ጮሁ፣ ሕያው ነኝ እገዛለሁ ኢን ጂሰስ ኔም። ስለዚህ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ሙታን የሆነው ለምንድን ነው ሲባል የእግዚአብሔር ሕይወት ከእኛ ምን ስላለ ነው? ስለወጣ። በክርስቶስ ኢየሱስ ሪፕሌስ የተደረገልን ወይም ደግሞ የተሰጠን ነገር ምንድን ነው? የኢየሱስ ክርስቶስ ሕይወት ነው። እርሱ ግን ከምሕረቱና ከቸርነቱ የተነሳ ሕይወትን ሰጠን።
ኢን ጂሰስ ኔም ሕይወት ተቀብያለሁ በል። ድገሙት እስቲ። አሁን ሕይወት እንደተቀበለ ሰው ነው የምትኖሩት። ሕይወት እንደተቀበለ ሰው ነው ፋንክሽን የምታደርጉት። ሕይወት እንደተቀበለ ሰው ነው የምታስቡት። እኔ ልኮንናችሁ አልፈልግም፣ ልቀሰቅሳችሁ ግን እፈልጋለሁ። በናዝሬቱ በኢየሱስ ስም፣ በኢየሱስ ሕይወት ተራ ሕይወት መኖር አትችልም በለኝ እስቲ። ተራ ሕይወት መኖር አንድ ምሳሌ ልስጣችሁ ነው። በያዝከው ከረንሲ እኔ አሁን ብር የለኝም እንጂ ቢኖረኝ ያሳያችሁ ነው። ዶላርና ብር ብዙ ጊዜ ይህን ምሳሌ እሰጠዋለሁ። ምን ላድርግ? ሁለቱን ነው ማያቸው። ሰው መቼም የሚያየውን ነው። $100 ያዘና 100 ብር የያዘ ሰው እኩል እንዲህ ብሎ አይቀመጥም። ለምን? በከረንሲው ምክንያት የሚገዛው ነገር ይለያል። ገብቷቸዋል? ከዚህ በፊት ነግሬያቸዋለሁ። አሁንም ልድገምላቸው። አንድ ሰው የሆነ ቡቲክ ውስጥ ገብቶ 300 ብር ይዞ ነው የገባው። ከዚያ በኋላ ጫማ ሲመርጥ የሚጠሩለት ድሮ የዛሬ 17 18 ዓመት በፊት ነው እዚህ እና ሲፈልግ የሚጠራለት ዋጋ ከዛ በላይ ነው። በጣም ተናደደና እና 300 ብር ነው ያዝኩት ምን ልግዛ ሲለው ጸባይ ግዛ አለው። ቢካዝ የያዘው ከረንሲ የሚያስችለው አይደለም። በጌታ በኢየሱስ ስም የያዝነው ከረንሲ ኢየሱስ ይባላል። ሃሌሉያ። ይሄን ህይወት ዲፋይን ላርግልህ። ሞትን የሻረ ህይወት፣ ሲኦልን የዘጋ ህይወት፣ መርገምን የሰበረ ህይወት፣ ድህነትን ሰብሮታል። በሉስቲ ሰብሮታል። በሉስቲ ጨለማ ምን ብሎታል? ሰብሮታል። ሃሌሉያ። ዲያብሎስን ምን አድርጎታል? ሰብሮታል፣ አዋርዶታል። ይሄ ህይወት ነው ያለ። ሃሌሉያ። እኔ ጴንጤ የሚባል ሃይማኖት አይደለም ያለኝ። እኔ ያለኝ ኢየሱስ የሚባል ህይወት ነው ያለኝ። በዚህ ህይወት እገዛለሁ፣ በዚህ ህይወት እንቀሳቀሳለሁ፣ በዚህ ህይወት ከፍላለሁ፣ በዚህ ህይወት ቪክትሪ ይኖረኛል። የሚያምን አለ ወይ? የሚያምን አለ ወይ? እኔ ስለ እምነት አላወራው። የተቀበልከውን ህይወት ነው የነገርኩ። ክቡር ህይወት ተቀብለሃል። ጃይንት የሆነ ህይወት ተቀብለሃል። ኢን ጂሰስ ማይቲ ኔም። ስለዚህ የምናስበው የምንመላለሰው በተቀበልነው የህይወት ልክ ነው። ክብር ለጌታ ይሁን። በአካሜን በለኝስ። ክብር ለኢየሱስ ይሁን። ሃሌሉያ ግሎሪ ቱ ጋድ። ስለዚህ በበደላችሁና በኃጢአታችሁ ምክንያት ምንድን ነበራችሁ? ሙታን። ስለዚህ የሙታን ተቃራኒ ምንድን ነው? ባለ ህይወት። እኔ አሁን ሙታን ተብዬ የምጠር ዲስፋንክሽናል፣ አይሰራም፣ አይችልም፣ አይሆንለትም፣ አይሳካለትም፣ አማቱ አስጠንቁለውበታል፣ አያቱ አስደግመው ነው ምባል አይደለም። የተቀበልኩት ህይወት ከጥንቆላ በላይ ነው፣ ከከርስ በላይ ነው፣ ከድግምት በላይ ነው፣ ከሟርት በላይ ነው። ኦ ሃሌሉያ ሃሌሉያ። ደስ እያለኝ ነው። I receive a greater life። ሟርተኞች የማይችሉት ህይወት፣ ጠንቋዮች የማይችሉት ህይወት፣ ዘመዶች የማይችሉት ህይወት ኢየሱስ ይባላል። ሃሌሉያ። እስቲ ኢየሱስ በሉ ናችሁ። ግሎሪ ቱ ጋድ። ሙታን ነበራችሁ። ሁለተኛው የማይታዘዙትም ልጆች ላይ አሁን ለሚሰራው አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁባቸው። በነገራችን ላይ ከአለቃው ከመናፍስቱ አሰራር በታች በሱ ኮንትሮል ተመላለስ። ፈቃድ የሚለው ዝም ብሎ የደከማ አማርኛ ነው። in the control, in the power of demon ተመላለሳችሁ ነው የሚለው። ቀንበር አንገትህ ላይ ነበረ ማለት ነው ትርጉሙ። ስለዚህ የራስህን ነገር ሳይሆን የዲያብሎስን ነገር ነው ስታደርግ የነበረው። ምክንያቱም ቀንበር አንገትህ ላይ አለ ነው። ስለዚህ ከስልጣን በታች ነበር። ሙታን ነበራችሁ፣ ከስልጣን በታች ነበራችሁ፣ እንደገናም ደግሞ የቁጣ ልጆች ነበራችሁ። ይኸውልህ ሁለቱ ነገር ሙታን መሆን ከባድ ነው፣ ግን ብዙ አይደለም። ከዲያብሎስ ኮንትሮል ስር መሆን ከባድ ነው፣ ግን ብዙ አይደለም። የቁጣ ልጅ መሆን ግን በጣም ከባድ። ለምንድን ነው ሲባል የቁጣ ልጅ የሆንከው እግዚአብሔር ስለረገመ ነው። አዳምን እንደዚህ አሉ፣ አትብላ ካልኩ ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን።
እሾክና አሜኬላ ምን ተብል ታብቅልበ አንቺም በወለድሽ ጊዜ ምጥሽን ምን አለው አበዛዋለሁ። በጭንቅ ትወልጃለሽ። ያን ከርስ ነው መቋቋም ያልቻሉት። ምክንያቱም የቁጣ ልጆች ሆኑ። እግዚአብሔርም ተጣላቸው፣ ዲመንም ቀንበር ሆነባቸው። በጣም ብዙ ሜስ ውስጥ ገቡ። እግዚአብሔር ግን ሪስቶር ማድረግ እንደገና ነገሮችን ማደስ ፈለገና ዘፍጥረት 12 ላይ አዳምን ትቶ አብርሃምን ጠራውና እኔ ወደማሳይ ምድር ብትሄድ ታላቅ ሕዝብ ትሆናለህ። ኦ ሃሌሉያ! ምን ማለት ነው ታላቅ ሕዝብ መሆን? ታላቅ ሕዝብ መሆን ሙታን አለመሆን፣ ከአጋንንት በታች አለመኖር፣ የቁጣ ልጅ አለመሆን። ኦ ሃሌሉያ! እስቲ በሉት እኔ ታላቅ ሕዝብ ነኝ በሉት። እስቲ ድገሙና ተናገሩ። በጌታ በኢየሱስ ስም ነገ ጧት ስትነሱ እንዲህ ብላችሁን እኔ ታላቅ ሕዝብ ነኝ። ሙት አይደለሁም። ከዲያብሎስ በታች አይደለሁም። እሱ በእኔ ላይ የሚገዛው ምንም ነገር የለም። የቁጣም ልጅ አይደለሁም። ኦ ሃሌሉያ! ኢየሱስ ጌታን ፕራጋዳ ሳታፓ ሃሌሉያ! ግሎሪ ቱ ጋድ። የቁጣ ልጆች አይደለንም ኤኒሞር። ሙታኖች አይደለንም ኤኒሞር። ሙታን ካልሆነን እንንቀሳቀሳለን፣ ሕያዋንን እንበዛለን ማለት ነው በጌታ በኢየሱስ ስም። ግሎሪ ቱ ጋድ። ታላቅ ሕዝብ ምን እልሃለሁ አደርግሃለሁ። ባይ ዘ ወይ ታላቅ ነገር አደርግልሃለሁ አይደለም ያለው። ታላቅ ነገር አደርግልሃለሁ ዝም ብሎ ነው። ታላቅ አደርግሃለሁ ግን I will give you the authority that you lost before. ያጣኸውን ኦቶሪቲ ሰጥሃል። ሃሌሉያ! ታላቅ ሕዝብ አደርግልሃለሁ አይደለም። ሲያደርግልህ የሆነ ነገር ነው የሚሰጥ። ሲያደርግ ግን አንተ ራስህ ኮንትሮል ማድረግ ትጀምራል። ክብር ለኢየሱስ ይሁን። እንዴት ነው ያደረገን? let's go to ማቴዎስ ምዕራፍ 10ን እናንብ። ምን ይላል? ማቴዎስ ወንጌል ምዕራፍ 10 ቁጥር 1 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስት ላይ ደዌንና ሕመምን ሁሉ እንዲፈውሱ ስልጣንን ምን አላቸው? ወደሱ ምን አላቸው? ጠራቸው። ሃሌሉያ! እስቲ ወደ እርሱ ጠርቶኛል በሉ እስቲ። ስለዚህ አዳም ከተጣላው በኋላ እግዚአብሔር ማንን ጠራ? አብርሃምን ጠራውና እንደዚህ ያለው እኔ ወደማሳይህ ሂድ አለው። ስለዚህ እኛንም ደግሞ ጠራንና እኔ ወደማሳያችሁ ሂዱ። ወዴት ነው የምታሳይ? ሂዱ ድውዮችን ፈውሱ፣ ሂዱ አጋንንቶችን አውጡ። ሃሌሉያ! ኢን አዘር ወርድስ ሪቬንጅ አድርጉ፣ ተበቀሏቸው። ሃሌሉያ! ምን ማለት ነው? ተበቀሏቸው። ለምን? ምክንያቱም ዘፍጥረት 3 ላይ ሰው በኃጢአት ከወደቀ በኋላ አንደር ኮንትሮል በዲመን ስር ነበረ፣ በዲመን ፖዚሽን ስር ነበረ የሚገዛው። እግዚአብሔር ደግሞ ደቀ መዛሙርቱን ወይም የአዲስ ኪዳንን ሰዎች ጠራና you are not anymore in the control of evil። እናንተ ከዚህ በኋላ በአጋንንት ኮንትሮል ስር አይደላችሁ። ሂዱ አጋንንቶች ምን በሏቸው? ቀንጆቻችሁን አንሱ። ከቤታችሁ ይወጣል፣ ከኑሯችሁ ይወጣል፣ ከአካውንታችሁ ይወጣል፣ ከጤንነታችሁ ይወጣል፣ ከዘመኖቻችሁ ይወጣሉ። ጊዜዎቻችሁን ለቀው ይሄዳሉ። ጤናችሁን ለቀው ይሄዳሉ። በጌታ በኢየሱስ ስም ይህን ቤተ ክርስቲያን፣ የዚህም ቤተ ክርስቲያን ስም፣ የዚህም ቤተ ክርስቲያን አገልግሎት አጋንንቶች ለቀው ይወጣሉ። እንደዚህ በለው፣ ውጣ በሉ እስቲ፣ በሉ እስቲ ውጣ። እንዲያወጡ ነው የሚለው። በሉ ውጣ በል፣ ውጣ በጌታ በኢየሱስ ስም። ሃሌሉያ! ምን እንዲሏቸው? እንዲያወጧቸው። ለምን እንዲያወጧቸው? ስፔሲፊክ ወርድ ነው የተጠቀመው። እንዲያወጧቸው። ለምንድን ነው እንዲያወጧቸው ስልጣንን የሰጣቸው? ምክንያቱም አዳምንና ሔዋንን ከገነት አስወጥቷቸዋል። ወጡ ነው የሚለው ከኤደን ገነት። ስለዚህ የወጣውን በአብርሃም በኩል ጠራውና በክርስቶስ ኢየሱስ እኛን ጠራ። አስወጥተዋቸዋል አይደል? እናንተም ሂዱና አስወጧቸው። ከቶሪቶሪያቸው አስወጣችሁ፣ ከድንበሮቻችሁ፣ ከርስቶቻችሁ፣ ከኢኮኖሚያችሁ፣ ከጤንነታችሁ ውጣ በጌታ በኢየሱስ። እኔ እቃወማለሁ። ውጣ እላለሁ በኢየሱስም። ውጣ በኢየሱስም። ውጣ። ከኮቴያችሁ ላይ ይውጣ፣ ከዘመናችሁ ላይ ይውጣ፣
ከማይንዳችሁ ላይ ይውጣ፣ ከልባችሁ ውስጥ ይውጣ። ውጣ በጌታ በኢየሱስ ስም። ውጣ በጌታ በኢየሱስ ስም። ውጣ በጌታ በኢየሱስ። ውጣ ከዚህ ጉባኤ፣ ውጣ ከዚህ ጉባኤ፣ ውጣ ከቅዱሳን፣ ውጣ ከአገልግሎታችን፣ ውጣ ከቢዝነሳችን፣ ውጣ ከሬፑቴሽናችን፣ ውጣ በጌታ በኢየሱስ ስም። የተጠራሁት እንዳስወጣ ነው። አሜን። የተጠራሁት እንዳስወጣ ነው። ሉቃስ ምዕራፍ 10 አንብቤ ጨርሳ ፓካሳታ ላባያ ኖ ከዛው ሳንወጣ ቁጥር 8 ላንብብላችሁ። ማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። መንግሥተ ሰማያት ቀርባለች ብላችሁ ሃሌሉያ። ሲቀርባለች በሉ። ምንድናት መንግሥተ ሰማያት? የሆነች የተንቆጠቆጠች መሬት መንግሥተ ሰማያት ቀርባለች። የሆነች ዛፍ ያለባት ነብርና አንበሳ አብረው የሚተኙባት የሆነች መሬት ከላይ እንዲህ ያለች አይደለም። መንግሥተ ሰማያት የኢየሱስ ክርስቶስን ፓወርፉል ሕይወት የያዘ ሲስተም ነው። እስቲ መንግሥተ ሰማያት በሉ። የኢየሱስ ክርስቶስን ኃይል የያዘ ሲስተም ነው። ያ ሲስተም ቀርቧል ብላችሁ ስበኩ። ኃይል የያዘ ሲስተም፣ ማዳን የያዘ ሲስተም፣ በረከት የያዘ ሲስተም፣ ነፃነት የያዘ ሲስተም፣ ሪስቶሬሽን የያዘ ሲስተም ቀርባለች። ሃሌሉያ። መንግሥተ ሰማያት ምን ብላለች? ቀርባለች በሉና ምን በሉ። ለዚህ ነው ጩሁና ተናገሩ የምላችሁ። ስብከት መናገር ነው። ሲቀርባለች ብሉስ የእግዚአብሔር ኃይል በሉስ በሉት። ሲ ጂሰስ ማይቲ ኔም ይግባባችሁ። Lord, give me that power in the name of Jesus. Lord, let it be revealed in Jesus' mighty name. Let it be manifested in Jesus' name. ይገለጥ ይሄ ኃይል በቤተ ክርስቲያን ይምጣ። ይሄ ኃይል በኢየሱስ 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 A new system, a new dimension, a new thinking. መንግሥተ ሰማያት የኢየሱስን ፓወር የያዘ የኢየሱስ ክርስቶስን ቲቺንግ የያዘ የኢየሱስ ክርስቶስን ኖውሌጅ የያዘ የኢየሱስ ክርስቶስን ሕይወት የተሸከመ ሲስተም መጥቷል። ዛሬ ማታ በኢየሱስ ስም ማኒፌስትድ ሆኗል። በዚህ አሜን። ቀርባለች በሉና ምን በሉ? ድውዮችን ምን በሉ? ፈውሱ። ሃሌሉያ። የታመመ ሰው አለ? በጌታ በኢየሱስ ክርስቶስ ስም ሃሌሉያ ተፈወሱ። ምክንያቱም የእግዚአብሔር ቃል ምን በል ብሎኝ፣ ድውዮችን ምን በል? ፈውስ። ድውዮችን ምን በል? ፈውስ። ድውዮችን ምን በል? ፈውሱ። ሙታንንም I'm doing this ሙታንን ምን በሉ? ኦ ማይ ጋድ ከጠላትች ንጠቀው። ደገበጋሳታላባያ ሞቷል ብሎ ገሎ የያዘውን ነገር ሂድና አስነሳው። መቃብሮች ይከፈቱ ኢን ጂሰስ ማይቲ ኔም። ለዚህ ጉባኤ ጸልያለሁ። ሙታኖች ይነሳል። ሙታኖች ይነሳል። ሙታኖች ይነሳል። ምን ማለት ነው ሙታን ማለት? ኤፌሶን 2 ዲስፋንክሽን የሆነ በቃ አይሳካም፣ በቃ አይሆንም፣ በቃ አይቻልም፣ አይኔ አልችለውም ያላችሁ በኢየሱስ ስም ሙታንን አስነሳ ብሎኝ ተነስ ኢን ጂሰስ ኔም። ተነስ ኢን ጂሰስ ቻባጋዳላባላባ ብራጋዳ ሳትራላቫራላባ ለምጻሞችን ምን በሉ? አንጹ። ሃሌሉያ። ይነው ለምጻም ሂስትሪው ለምጻም ማለት ቤተ መንግስት ውስጥ ቢወለድ ለምጻም ከሆነ ከአገር ውጪ ይሆናል ማለት እኮ። የኛ ታሪክ እኮ ነው። የተወለድነው እኮ በእግዚአብሔር መልክና ምሳሌ ማጀስቲክ በሆነ ስፒሪት ነው የተፈጠር ነው። ሰይጣን ግን በኃጢአት ምክንያት ለምጻም አደረገንና ከመንደር ውጪ አደረገን። ለምጻም ባይዘው የሚኖረው ከመንደር ውጪ ነው። ምክንያቱም ለምጹ ይጋባል ተብሎ ስለሚታወቅ በሽታው በንፋስ ይተላለፋል ብለው ስለሚያስቡ እስራኤላውያኖች ከሰፈር ውጪ አድርጉ። ከሰፈር ውጪ ያደረገን ግን ቤት ውስጥ መግባት እያለብን እሱን አንጹት ብሎኛል። አንተ የራስህን ለምጽ በጌታ በኢየሱስ ስም የራስህን ለምጽ
አንተ መኖር ያለብህ ብሌሲንግ ውስጥ ነው። አንተ መኖር ያለብህ ጤንነት ውስጥ ነው። አንተ መኖር ያለብህ ግሎሪ ውስጥ ነው። እደጅ አይደለም መኖር ያለብህ። ሃሌሉያ። እደጅ የተባለው ለዲያብሎስ ነው፣ ለክፉ ነው እደጅ የተባለው። አንተ ግን የቤት ልጅ ነህ፣ የክብር ልጅ ነህ፣ የከፍታ ልጅ ነህ፣ የድል ልጅ ነህ። ለምጻም አይደለም። በጌታ በኢየሱስም ለምጻሞችን አነጻለሁ፣ ለምጻሞችን አነጻለሁ፣ ለምጻሞችን አነጻለሁ። መውረስ ከሚገባ መገለጥ መራቅ ማለት ነው ለምጻም ማለት። የአንድ ለምጻም ትዝ ይላችሁ እንደሆነ እንደዚህ አለ ኢየሱስ ክርስቶስ በሰፈሩ ሲያልፍ አይቶ የናዝሬቱ ኢየሱስ ብትወድ ልታነጻኝ ትችላለህ? ብትወድ ነው ያለው። ለምን? ማንም አይወደውም ያውቃል። እቺን ነው ሪኩዌስት ያደርጉ። ትወዳለህ ወይስ እንደ ሌሎቹ ታልፈኛል? ሌሎች አይወዱ፣ ምክንያቱም ይተላለፍባቸዋል። አንተ ትወዳለህ? ኢየሱስ ክርስቶስ የተላከው ለምጻምን ለማንጻት እወዳለሁ ንጻለሁ። ሃሌሉያ። በጌታ በኢየሱስም ኢየሱስ ይወዳል። ሃሌሉያ። ዋሬቨር ከሚገባህ ከርስትህ ሩቅና ውጪ እንድትኖር ካደረገህ ለምጽህ በጌታ በኢየሱስም ንጻ። ለምጽ በበሽታ ቆዳ ላይ የሚታይ ነው። ስፒሪቹዋሊ ግን ውስጥህ የሚኖር ነው። አይገባኝም። ዳስ ቲንኪንግ። ኧረ እኔ እዚህ ዳይሜንሽን ውስጥ እንዴት እገባለሁ? ዳስ ቲንኪንግ። ለምጽ አሁን ከውጭ ወደ ውስጥ ገብቷል። ስለዚህ የእግዚአብሔር ቃል ወደ ውስጥ ገብቶ ነው የሚያወጣው ማለት። ለምጻሞችን ምን በሉ? አንጹ። በነገራችን ላይ መንጻት ማለት ምን ማለት ነው? ቱ ቢ ሪፍሬሽ አጌን፣ አዲስ መሆን። አሜን ነው ወይ? እስቲ እኔ አዲስ ነኝ በሉ እስቲ፣ በሉ እስቲ። ያ ንዕማን የሚባለው የሶሪያ ጀነራል ለምጻም በነጻ ጊዜ ቆዳውም እንደ ሕፃን ገላ አዲስ ሆነ ነው የሚለው። ስለዚህ እግዚአብሔር አምላክ አዲስ ያደርጋቸዋል። ማይንዳችሁን አዲስ ያደርገዋል። አስተሳሰባችሁን አዲስ ያደርገዋል። ሪፍሬሽ ያደርገዋል። ሪስቶር ያደርገዋል። እንደ ነበረ ያደርገዋል። የሚሳም የሚወደድ የሚፈለግ ያደርገዋል። እስቲ የኔ ህይወት በሉ እስቲ የሚፈለግ ነው፣ የሚወደድ ነው፣ የሚስብ ነው፣ ፍሬሽ ነው። ሃሌሉያ። ጂሰስ ኔም ይሁንባቸው። አሜን። ስለዚህ ለምጻሞችን አንሱ። አጋንንትን ምን በሉ? ሁሁ ሪባሳ እንዳላባየ። ሃሌሉያ። ኢየሱስ ጌታን አውጡ። ስለዚህ አብርሃምን ጠራውና እንደዚህ አለ፣ እኔ ወደ ማሳይህ ወደዚህ ዳይሜንሽን ሂድ፣ ታላቅ ሕዝብ አደርጋል። ስለዚህ ወዳጆች ሆይ እንደ እግዚአብሔር ድምፅ እኔ በስብከቴ ወደ ማሳያችሁ ወደዚህ ዳይሜንሽን ሂዱ፣ ታላቅ ሕዝቦች ትሆናላችሁ። ሃሌሉያ። ክብር ለኢየሱስ ይሁን። ታላቅ ሕዝብ ትሆናል። ለምንድን ነው ታላቅ የሆነው? በፊት ታናሽ ስለነበረ። ለምንድን ነው ታላቅ ማለት? የሚገዛ ኦን ዘ ቶፕ ያለ። ለዚህ ነው የእግዚአብሔር ቃል ራስ እንጂ ምን አይደለም፣ ጅራት አይደለም፣ በላይ እንጂ በታች፣ ከፊት እንጂ ከኋላ። አሜን ነው ወይ? ክብር ለኢየሱስ ይሁን። I will make you a great what nation። አንተም ብቻ አይደለም፣ ካንተ በኋላ የሚመጡት ግሬት መሆን ይጀምራል። ሃሌሉያ። የግሬት ተቃራኒ ታናሽ ማለት ሳይሆን ተጠቂ፣ የበታች ተገዢ ማለት ነው። ግሬት አደርጋለሁ ሲል ያንን ህይወት ትተወውና የገዙህን መግዛት ትጀምራለህ። ያስወጡህን ማስወጣት ትጀምራል። የተቀበሉህን ልትቀበላቸው ትጀምራል። በጌታ በኢየሱስ ስም ዛሬ ማታ መበዝበዝ ይሁንላችሁ። ዛሬ ማታ ማሸነፍ ይሁንላችሁ። ዛሬ ማታ መተለቅ ይሁንባችሁ።